እንደ ትናንት ስቄም አላቅም። የመንግስት ነው ወይስ የህዝብ ነው አላለም። አብርሽ ሩታን ተመልክቶ ገና ዛሬ ነው መሰለኝ የሚያያት በደንብ አድርጎ ማለት ነው። መቼም ቁጭ ብላችሁ ተያያችሁ አንተያያችሁም እኮ በመሀላችሁ ፍቅር የገባ ሆነ ቀረ። ግን በጣም ደስ ብሎኛል። አልሐምዱሊላ እውነት ሩታ ቤቷ ተመለሰች። እንግዲህ ጎበዝ ጀግና ማለት ነው። ምን ሳትል ለምኑኝ፣ ይሄን አድርጉልኝ፣ ይሄን አድርግ ሳትል ቤቷ ነው የልጇ ቤት ማለት ነው። እንግዲህ ልጇን የተፈጠረበት ቤት ዛሬ ልትገባ ነው። እመጣለሁ ብላለች። አብርሽ ግን መጨረሻ ላይ በሳቅ ነው የገደልከኝ። ለካ ጨዋታ አለብህ። በጣም ታስቃለህ አብርሽ። ለካ አንገት ደፊ አገር አጥፊ የሚባል እውነት ያለ ነው። አሰላሙ አሌይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅን። እንደ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሼር ላይክ በማድረግ አበረታቱን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥቶ ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ እንግዲህ በጣም በጉጉት የምንጠብቀው የነበረው እንግዲህ እኔ ትናንትና ወላሂ እንትና ጽጌ ልጅ አብርሽና ጽጌ ልጇን ሰርቆ ይሄዳሉ ብዬ በጣም 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 ነበር ያሳዘነችኝ። እውነት ድጋሚ ታለቅሳለች ብዬ በጣም ነበር እሱ ነበር ያሰብኩት። ለካ እነሱ በትልቅ ደረጃና በትልቅ ጾታ እየመጡ ነው ማለት ነው። እና በጣም ነው ደስ ያለኝ። ማንም ሰው ሳያበዙ ምን ሳይሉ በሁለታቸው መካከል የሁላችሁ በባልና ሚስት መካከል ሰው መግባት አያስፈልግም። እኔ በባልና ሚስት መካከል ጠላት ነው ሰው የሚገባው ማለት ነው። ዝም ብለን ነው እኛ ብችች የምንለው ማለት ነው። ስለዚህ ስለማይገባን ማለት ነው። ጣዕሙ ስላላወቅ ነው ማለት ነው። ገባችሁ? ስለዚህ በባልና ሚስት መሀል መግባት የለብንም። መጨረሻ የምናፍረው እኛ ነን ማለት ነው። ዝም ብላችሁ ያልሆነ ውስጥ አትግቡ ማለት ነው። አንግባ ማለት ነው። እና እንግዲህ ትናንትና እንደ ትናንት አብርሽ ደስ እንዳለው በሳቅ ፈነዳ። እውነት በሳቅ ማለት ነው። በቃ የሚያደርገውን ራሱ አጣ። በቃ ምን ሊበላት እውነት። እኔ ግን ሩታ እውነት ዛሬ ግን ይሄን ነገር ማለት ነው ይሉሻል ያሉሽ ነው ብዙዎቹም አውቃ ነው እያታለለችህ ነው ምን ያለችህ ነው እንደዛ ቀን ምናምን እያሉህ ነው አንተ ምንም የሰው ወሬ እንዳሰማ የሆነ ሰው ወሬ እንደሰማች ቢሆን እንዳየችው ቢሆን ፊትህ እንኳን ደጅህ ማለት ነው እንኳን ከሩቅ እንኳን ፊት ለፊትህ ከሩቅ ራሱ እንዲህ ብላ አታይም ነበረ ማለት ነው። ምክንያቱም ታጋሽ ስለሆነች ስላመነችህ ነው ይሄን ያክል ሁሉ ማለት ነው። እና በጣም በጣም ነው ደስ ያለኝ ማለት ነው። እውነት በነገራችን ላይ እኔ በምንም እንደዚህ አይነት አንዴ እንዴ ሩታዬ እሺ ትላለች ብዬ በምንም አላሰብኩም ነበረ። በምንም ማለት ነው። በእውነት እኔ በጣም ነው ደስ ያለኝ። የእነሱ ቤት በዓል 2-3 በዓል ማለት ነው። ከአዲሱም ልጃቸው እንግዲህ በስንት ቀን ያገኛት ሩታንም በቃ በዓልም ነው። በጣም ደስ የሚል ነው ዛሬ ቀን የሚያሳልፉት ማለት ነው። እኔ በጣም ደስ ብሎኛል። አብርሽ ግን እንጃ ያምናል። እሱ እኮ ሞኝ ነው። ትንሽ ነገር ያምናል። እንግዲህ ሩታ ከእንግዲህ ታታልላለች ብለን አናስብም። ወረቀቱም እንግዲህ ሰርዤዋለሁ ብላለች። ግን መሰረዝ ሳይሆን ትንሽ አርቄዋለሁ ትንሽ ርቅ ብለዋል። እንትን የሚስተካከል ነገር አለው አለች። እሱ ደግሞ አላህ ያውቃል። እስከዛ ደግሞ ሌላ ሁለተኛ ልጅ ሊመጣም ሊያስቀርሽም ይችላል። አይታወቅም ማለት ነው። እና ሰው እንዳለው አይደለም አላህ ያለው ነው ሁሉም ነገር የሚፈጸመው ማለት ነው። እና እስከዛ ድረስ የሚፈጠረው ነገር የሚታወቀው ነገር አይታወቅም ማለት ነው። አኪድ ወይ ሁለታችሁም ልትሄዱ ትችላላችሁ። ከልጃችሁ ጋር 3 ሆናችሁ ልትሄዱ ትችላላችሁ። እያሰብሽ ቦታ እዛ ደግሞ መኖራለሁ የምትይው ያለ ቤተሰብ ናፍቆት አያስቀምጥሽም። እንኳን ሄደሽ ለማየት ማለት ነው። ቤተሰብ ናፍቆት ራሱ አያስቀምጥሽም ማለት ነው። እና ወላሂ እንደ ዛሬ ደስ ብሎኝ እንግዲህ ዛሬ አለሙ ሁሉም ደስ ብሎታል ዛሬ ማለት ነው። በቃ ዛሬ የመጨረሻ ደስታ ፍንዳታ ፈነዱ እላቸዋለሁ። ልነግራቸው አንችልም ማለት ነው። ዛሬ አብርሽ በቃ እውነት መስሎት በቃ እኔ እንጃ እውነት መስሎታል። ያው እኔ እንጃ ነው። የሩታ ግን እውነት ሩታዬ እውነት አላህ ይኸልሽ ወላሂ። በቃ ሁለተኛ እንትን እንዳትይ በቃ ከዚህ በቃ ቤትሽ ነው። እንግዲህ ቁልፍም የት ልስጥሽ ያለ ቆይተዋል ማለት ነው።
ከትናንት ወዲያም እንግዲህ ልጁን አምጥተሽ ማሳይተሹ ነበረ። በጣም ደስ ብለዋል። ልጃችሁ ማን ላይ ያሳድግላችሁ። እውነት በጣም በቃ አለ አይደል እኔ ብያቸዋለሁ። ልጅ እኮ እንትን አለው በቃ ፍቅር በቃ ባልና ሚስት የሚያስታርቅ አባትና እናት የሚያስታርቅ የሚያጓጓ ልጅ ሲኖር ፍቅር ይኖራል፣ በረካ ይኖራል። ሁሉም ነገር በቃ ቤቱ ራሱ ሞቅ ደመቅ ልጅ ለልጅ ሽታ ማለት ነው። በቃ እንደዛ ነው እና ገና እየበለጠ ፍቅራችሁ እየጨመረ ነው የሚሄደው። እና በጣም ደስ ብሎኛል። እኔ መጨረሻ ላይ ግን አብርሽ ያሳቀኝ ሳቅ እኔ እየሳቅኩ ሳቅ ወላሂ ፈነዳሁ እላቸዋለሁ። ወይኔ እናቴ ወይኔ ሩታዬ እሷም እኮ አፈረች እኮ እንዲ አሳፈራት እኮ በህዝብ ፊት በሰው ፊት ማለት ነው አሳፈራት። የት አባቱ ጎበዝ የኔ ጎንጮ ማለት ነው። እና አንተ ደግሞ በጣም ድመት ነህ ግን ድመት እውነት ወተት ድመት ካየ አይንቀሳቀስም አይደለም እንደዛ ድመት ነህ። ውይ እና በጣም ደስ ብሎኛል። ወላሂ እስከ መጨረሻችሁ ያድርግላችሁ። በመሀላችሁ የሚመጣ ነገር አላህ ያስቀርላችሁ። እንግዲህ እነ አልቤልም እነ ሄልሜላም አንዱ ደግሞ ማን ነበር እነ ብሩኬም አስቆመዋል አብርሽ እነሱ እንትን እያሉኝ ነው። ሄርሜላና አብርሽ በዚህ ሰሞን ቀለበት ሊያስሩ ነው በአይንሽ ታያለሽ ምናምን እያሉ ያስፈራሯት ነበረ። እሷም ማንም ሳይቀድመኝ ብላ ቶሎ ብላ ቤቷን ገባች ማለት ነው። እያስፈራራት ነበረ። ማናችሁን ልታስፈራሩብኝም ማናችሁ ልትነኩብኝ አልፈልግም የልጄ ለእናት ናት አንዳችሁ ብሎ አስጠነቀቋቸዋል። እንግዲህ መጀመሪያ እንግዲህ አስጠንቃቃ ነው። አንድ ደግሞ አሁንም ደግሞ ያስጠነቀቀችውም አለ። አብርሽ ትምህርት የሆነ የመጨረሻ እድል ነው የሰጠችው አሁን ማለት ነው። የመጨረሻ እድል ሰጥሃለች ማለት ነው። እንግዲህ ከሌላ ነገር ባይ ካለችህ ሌላ ነገር ባይ ቢረብሸኝ ሚነካኝ ነገር የሆነ ነገር ባይ የመጨረሻ ነው ብላለች። ስለዚህ አሁንም የእሷንም እንትን መጠበቅ የእሷን እውነቷ ነው መጠበቅ አለብህ ማለት ነው። ምሽ ላዚም ሁሌ እናንተ ብራንክ ያደረጋችሁ ቤታችሁ ሁሌ እንደዚህ ብራንክ ያላችሁ ብራንቅ ነው ብራንቅ ያላችሁ እንደዚህ ቤታችሁ ሁሌ እንደዚህ ጸብ የምታስገቡና ጭቅጭቅ ካለ ምንም ብሰሩ በረካም የለውም። ምንም ብሰሩም አያምርም። ምንም ብታነጥፉ ምንም ብሰጡ አይጣፍጥም። ምንም ብሰሩ አይጠገብም ማለት ነው። ነገር ካለና ጸብ ካለ ማለት ነው። እና የሰው ልጅ ዋና ምንም አይኖርም ምንም ነገር አይኖር የሰው ልጅ ወላ አልሐምዱሊላ ብሎ በፍቅር በሰላም ሲኖር ነው ሁሉም ነገር የሚጨምርለት ማለት ነው። እና እናንተ የብራንክ ያላችሁ ነገር በሱ የሚመጣ ብር እንደ አመድ ይሁን ይቅርባችሁ። እውነት ይቅርባችሁ። እሱ ጎደለ እሱ መጣ አልመጣ ሞላ አልሞላ ምንም ሶስታችሁ የምትሰሩት ስራ እስቲ ሶስታችሁ ከልጃችሁ ጋር ሶስት ናቸው ስሩ ማለት ነው። በደንብ ነው የምትሰሩት በደንብ ታገኛላችሁ ማለት ነው። ምሽ ላዚም ሰው ለሰው ተጋጭቶ ምሽ ላዚም ሰው አድምቶ ቁስል አድርጎ ምንም አይሰራም ማለት ነው። እና ዛሬ በዓላችሁ ነው ደግሞ ምንም አልልም እኔ አልናገርም። በዚህ ሰሞን በጣም ከፍቶኝ የተናገርኩ ነበረ። ስለ ሩታን በቃ የምታደርጓት ድርጊትም ምናምን አይቼ በጣም ከፍቶኝ ነበረ። ያው ተናግሬያቸዋለሁ ሁላችሁም በተለይ የአብርሽ በጣም ተናግሬያለሁ። የአብርሽ ጓደኞቹም በጣም ነው የተናገርኩት የነበረው። ግን አሁን ደግሞ ደስ ብሎኛል። እንደዚህም ተናግራችሁም ውጤት አግኝታችኋል ማለት ነው። ይሄም የእናንተ ውጤት ነው። እናንተም ያው በነገራችን ላይ ሲቀጥል ሩታ ያው ተናዳ ነው እንጂ አብርሽና ሩታ እንዳይለያዩ ብሎ ነው እነሱም እንደዚህ አይነት ድርጊት እየፈጠሩትና እየሰሩት ማለት ነው። እንጂ እውነት አብርሽን ሩታን ጠልቶ ሄርሜላን ሊያገባ አይደለም እንደዚህ አይነት ነገር ያደረጉት ማለት ነው። ግን እነሱ አንድ ላይ ሆኖ እንዲያዩዋቸውና ፍቅራቸው እንዲጨምርና በፊት ፍቅራቸው እንዲመጣ ብሎ ነው እነሱም እንደዚህ አይነት ያደረጉት ማለት ነው። በነገራችን ላይ እንዳትሳሳቱ። እና ያ ሩታ መሰላት እንጂ ማለት ነው። ሩታም ያው ሳታውቃት በእነሱ የበለጠም ያረገላት በእነሱ የበለጠ የጠበቃት ያከበራት የለም። በጣም ያከብሯት ነበር። አሁን መጨረሻ ላይ ነው እንጂ በጣም ያው እሺ ብላ እምቢ ስትል ነው በሱን የተናደዱት ማለት ነው። እና እነሱ ደግሞ አሁን ዛቻ ላይ ዛቻ እንደዚህ ነበር። ያው አሁን ከአብርሽ ጋር ተገናኙ። አሁን አንዳችሁ መልስ ትንፋሽ እንዳይወጣችሁ ማለት ነው።
እንግዲህ ማስጠንቀቂያ እንደተሰጣችሁ ማስጠንቀቂያችሁን ይዛችሁ መስመራችሁን ይዛችሁ መስመር ሳታልፉ ቁጭ በሉ ማለት ነው። አንድ ደግሞ ሚዲያ ላይ ወጥታችሁ ፎቶ ዘግዝቃችሁ የምትሳደቡ ፎቶ ዘግዝቃችሁ የምትልኩት ከእንግዲህ አባወራው አቶ አብርሃም እንግዲህ ቆመዋል ማለት ነው። አንዳችሁ ትንፋሽ ከእንግዲህ ቀረ ማለት ነው። ቀረ በቃ ማለት ነው። አብርሽና ሩታ ወደ ፍቅራቸው ወደ ሰላም ወደ ጥሩ ነገራቸው ገብተዋል ማለት ነው። በጣም ደስ ብሎኛል። እስከ መጨረሻውም ያስደስተን። ደስ ይበላችሁም እናንተም እኛም በጣም ደስ ብሎኛል። እንግዲህ ቤተሰብ ሁሉም አይደሰትበት የለም በዚህ ነገር ማለት ነው። ብዙ ሰው ይደሰታል። እንግዲህ ሩታን ቤተሰብ እሄዳለሁ ሰው ሀገር ስትል በጣም ነበር የተናገሩት የነበረው ማለት ነው። እና አሁን ደግሞ ይሄን ደስታ ሲያዩ ይሄንን እሺ ብላ ስትል በጣም የበለጠ ደግሞ እየጨመረ ነው የሚሄደው ማለት ነው። እንግዲህ ሩታዬ አሁን ከእንግዲህ የቤትሽ በቃ ቤትማ ቤት ሆነሽ እንግዲህ አብርሽ ሀሳብ ውስጥ ገብተዋል። እቃም የለም ምንም የለም እያለ ነበረ። እቃችን አሁን እንግዛ ምናምን ቤቱን እናሞላ ያለ ነበረ። እቃው እንግዲህ የወንደ ላጤ ቤት አድርጎት ወጣችልን ብሎ ወንደ ላጤ ቤት አድርጎት ነበር። አሁን እንግዲህ ባለትዳር ነው። ሰው ይመጣበታል፣ ጓደኛ ይመጣሉ፣ ቤተሰብ ይመጣሉ ለመጠየቅ። የእሷን ቤተሰብ ይመጣሉ፣ የእሱን ቤተሰብ ይመጣሉ። ቤታቸው ውስጥ ደግሞ አንድ እቃ ማጣት አያስፈልግም። እቃ መሞላት አለበት። እንግዲህ አብርሽ እንግዲህ ጎበዝ ያሰበ ነበረ። ይሄንን በቃ ቤታችን አስቤዛ ምናምን እያለ ነበረ። እሷም ሊያታልላት ፍራሽ ብቻ ነው በፍራሽ ልትተኝ ነው ምናምን እያላት ነበረ። ኧረ እባክህ ምናምን አላለችም። ምንም እውነት ያው እሷን ለመንካት አብርሽ በጣም ጎበዝ ልጅ ነው። በዚህ የሚሆን በምንም አይነት ያው አሁን ነው እሷም አለች እኮ ብዙ ነገር ተጫውተዋል። እንግዲህ ሲጫወቱ ተበላሸህ ተማን ነው የምትውለው በፊት እኮ ጥሩ ሰው ነበርክ ምን አበላሸ ምናምን እያለችው ነበረ ሩታዬ ማለት ነው። እውነት አብርሽ በፊት የሚናገር ሰው አልነበረም። እናንተ በግድ እኮ ነው እኛ እየሰደብን ነው ምናናግረው የነበረው ማለት ነው። አንገትን የደፋ ለምንድነው የማታጫውታት ለምንድነው የማትናገረው የሚባል ሰውዬው ነበር። አሁን ግን ተነስቶ ማን ይዘውኝ ይልቀቀኝ ብሎ በቃ ሌላ ነገር ሆነ እላችኋለሁ ወላሂ። እና እንደ ትናንትና ስቄም አላቅም እላችኋለሁ። በጣም ደስ ብሎኛል። እንግዲህ ሩታዬ እውነት ለሀያ ሳፍርሽ በጣም ጥሩ ሰው ነሽ። እንግዲህ ምቀኛሽ ዛሬ ጠላትሽ እንዲህ ውድም ብሏል ማለት ነው። ዛሬ የታባታችሁ የለም ፎቶ ብዘቀዝቁ ምን ብትሉ ከንፈሯ ብታጣምሟት ከንፈሯ ብዘቀዝቋት ትቆማን ብንትን ብትሏት ምን ብትሏት ሙልጭ አርጋችሁ ብትሰድባት ይኸውላችሁ ሩታ ለአብርሽ ናት። ሌላው ግን ወደ ሜዳ ቀረ እላችኋለሁ። በከንቱ ቀራችሁ ማለት ነው። እና ዝም ብላችሁ በባልና ሚስት መሀል ገብታችሁ እንትን አትበሉ ማለት ነው። ሩታ ታጋሽ ናት። አሁን ይኸው እሷም ቤት መጥታችሁ ተለማመጡ ማለት ነው። ሌላ ምን አላችሁ? አማራጭ የላችሁም እኮ አማራጭ የላችሁም ማለት ነው። እና ዝም ብላችሁ እኔ ብዙ ፎቶ ያየሁ ነው ወላሂ እየዘቀዘቋት ጥቁር ያልብሶ ምን ብሎ እያረጓት ማለት ነው። ግን በጣም ልጅቷ ትዕግስተኛ ጎበዝ ጠንካራ ሰው ስለሆነች ነው እንደዚህ ረግጣ የምትሄደው ማለት ነው። ሌላ ሰው ቢሆን እንደዚህ አይነት አይችልም ነበር። እንግዲህ ነገ እንድትመጣ ተቀጣጥሯ ደግሞ ሰፕራይዝም አለሽ ብሏታል። ሰፕራይዝ አለሽ መጀመሪያ እቤት ሳትገቢ በፊት መጥተሽ እንደደረሽ እኔ ጋር ደውዪልኝ ብሏታል። ለብቻ ሰፕራይዝ ቤት እንግዲህ ሊወስዷት ነው። እሷ ግን አንፈልግም ብላ ነበረ። እውነትም ስናገር አንፈልግም ብላ ነበረ። አይ አይሆንም ብሏታል። ምሽ ለዚህ ምናምን ብላ ነበረ አይሆንም ብሏታል። እንግዲህ ሰፕራይዝም አላት ቤት ከመግባቷ በፊት ከልጇ ጋር ማለት ነው። እንግዲህ ሰፕራይዝ ተደርገው ነው የምትገቡት። የዛሬ ቀን እንግዲህ አብርሽ የመጀመሪያቸው ሙሽራ ናቸው ማለት ነው። በቃ ዛሬ ሌላ ነው እላችኋለሁ። ደስታውን አያስቀምጥም። በበዓል ላይ በዓል ነው። በቃ ደስ ይላል። ከቤተሰብን ፍቅር ደስታ ደስ ይላል እላችኋለሁ። ቤተሰቦቼ እንደምትወዱት ተስፋ አደርጋለሁ። ከወደዳችሁ ሼር ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። በሌላ በቀጣዩ ደግሞ በቤታቸው እስከ ስንመጣ ድረስ መልካም ቀን ይሁንላችሁ። ባይ ባይ።